ያንተስ? እስጢፋኖስ ይባላል። አይ አሪፍ። ማርቲ በቃ ከጨረሳችሁ እንሂድ። ሳሚ እየጠበቀኝ ነው። እሺ በቃ እንሂድ። ልጁ ምን ሆነ ነው? ምን ሆነ? ትንሽ ግራ ያጋባል። እኔ ለምን ነው ትናንትና ግራ ያጋባኝ? ግን በጣም የዋህ ነው። ብሩን አልወስድም እየቀለድኩ እኮ ነው ምናምን አላለኝም? አረ እና አልሰጠሽው? አዎ በቃ እንዴት አምረሽው እንዴ ምናምን ብሎ ቀለደብኝ። ለነገሩ ብር የሚፈልግ ቢሆን ኖሮ መጀመሪያ ስልኩን አይመልስልሽም ነበር እኮ። ዝም ብዬ እኮ ነው። በቃ ማርቲ እኔ ሳሚ ጋር ልሂድ። እሺ በቃ አመሰግናለሁ። ግን እሺ ለምኑ? አብረሽ ስለመጣሽ ነው። ዝም በይ እባክሽ፣ ወሬ ያለብሽ። በቃ ደውልሻለሁ። እሺ ነው። ሜሪ መጀመሪያ የጠራኋት እኔ ነኝ። ማውራት ነገር አለ። ትሄጂልኝ? እና ጓደኛሞች አይደል ነው ወይስ ከኔ ሚስጥር መደበቅ ጀመራችሁ? አረ እንዴት ሆኖ? ካንቺማ እንዴት ሚስጥር ይደበቃል እኮ። ስለዚህ የትም አልሄድም። ደስ ይለኛል። እንደውም እዚሁ ነኝ። በእናታችሁ ጓደኞች፣ እኔ በጣም እያስጨነቃችሁኝ ነው። ትንሽ ነገሩ እስኪበርድ ድረስ ባትገናኙ ደስ ነው የሚለኝ። የምን ነገር ሜሪ? የተፈጠረ ነገር አለ እንዴ? ሪች በቃ ሁለታችሁም ሳታውቁት አንዱ እንደወዳችኋል እና ፍቅር ደግሞ ያዘኝ ተብሎ የሚገባበት ነገር አይደለም። ስለዚህ ችግራችሁን ተነጋግራችሁ ብትፈቱት ባይ ነኝ። ኦኬ ሜሪ፣ ሳሚ ስለወደድኩት ሳምሪ ተቀየመች መስሎሽ ነው እንዴ? አንቺ ቀሽም አፍሽን አትክፈቺ። ዋጭ። አዎ እኔ ሳሚን እወደዋለሁ። እሱ ደግሞ እንድች ብላይሽ። ታዲያ ለምን ገረመሽ? አንቺ ይሄን ያህል ጊዜ ስለፍለት በቅጡ እንኳን አናቆርሽ ያውቅ። እንዴት እንደሚንቅሽ ብታውቂ። ልሰራልሽን እኔ ነኝ የማውቀው። አንቺ ክፍታፍ ወሬ ብቻ። ማረግ የምትችይውንማ ባለፈው አየን። በቃ አሁን ተራዬ እኔ ነው። እበቃልሻለሁ። ሪች ግን ምን ሆነሽ ነው? ምንም ያረክሽ ነገር ልክ አይደለም። ልጅቷን ይቅርታ እንደመጠየቅ ለምንድን ነው የምታባብሽው? ልኋል ውሽ ሜሪ፣ ይቅርታ ለመጠየቅስ መቼ አደረሰችኝ ነው? አንቺ እኮ ያደረገችኝ ነገር ስለማታውቂ ነው። ይሄን ያህል ምን አድርጋሽ ነው? ታዩ፣ እኔስ ጓደኛዬ ነሽ፣ ምንም አላደርጋትም። እሷ ግን ነገሩ እኮ ቀላል እንደማይሆን አውቃለሁ፣ ግን በእሷ ኃይለኝነት ምንም ነገር ብታደርግ እኮ የሚጠበቅ ነው አይደል? ይልቅ ጓደኛዬ፣ የባለፈው አንቺ ጉዳይ እንዴት ሆነ? የኔ ደግሞ ምን? አንቺም ልትደብቂኝ ነው? አልገባኝም። የቱን ነገር ነው የምትይው? የማትያዝ ጉዳይ። የሆነ ነገር ልናደርጋት ይገባል። ምን እሺ ነው ማማ? ገና በጠዋቱ የምትቀውጪው ምን ተፈጠረ? እቺ ሴጣን የባሰ ነው እየጨመረባት ያለው። የሆነ ነገር ልንቀጣት ይገባል። እኔ ራሱ የሌለ ውስዋስ ላይ ነኝ ነው የምልሽ። ምን ትደረግ? እሱን ያስቤ በኋላ እነግራለሁ። በቃ የሆነ ነገር ቀምሪላት። እስከዛ እኔ ብሎክ ላይ እጠብቅሻለሁ። ፒስ። በቃ ፒስ። ማቲ ደስ የሚል ልጅ ነው ብታይ። እብድ ነገር ነው። ስራው ሁሉ ያስገርመኛል። ወደሽዋል እንዴ? አንቺ ደግሞ እዛ አልደረስንም ማለት ጓደኛዬ ነው በቃ። ኧረ እባክሽ ቤስት ፍሬንዶች ነን ምናምን ልትይ ባሉን ቤስት ላይ ባንደርስም ጓደኛዬ ይሆናል በቃ። ታዲያ ምንድን ነው ያላመንኩሽ? እኔ ምን አቅልሻለሁ? ግን ምንም አይነት ነገር የለንም ከዛ ውጭ። እሺ ታዲያ መች ነው የምታስታውቂ? እኔ እንጃ፣ ግን ችግር የለውም አስታውቅሻለሁ። ኧረ አንገትሽ እንዳይሰበር። ሌባ እየፈራሁ እኮ ነው። ኧረ ደብተርሽን ሰርቆ ለሱቅ እንዳይሸጠው ነው እንዴ? እና አመቱን ሙሉ የተማርኩበት እኮ ነው።
ከገንዘብና ከእውቀት የሚለውን ክርክር አስታውሽ እና እንዴ የቱ ይበልጣል ታዲያ? እንዴ በይ ሰው እንዳይሰማሽ ለምን እንዴ ችግር ላይ ያለ ማህበረሰብ ስለ እውቀት ብታነሽበት የሰደብሽው መስሎት ለጸብ ነው የሚነሳው። እውቀት ካለ እኮ ገንዘቡን ቀስ ብሎ ታይ ለማንኛውም እሱን አስተማሪሽን ጠይቂ። ቆይ አንተ አትማርም እንዴ? እማራለሁ። ታግጄ እኮ ነው ለትንሽ ጊዜ። አሁን እንግዲህ ጨርሻለሁ እመለሳለሁ። የት ነው የምትማረው? እየቀለድሽ ነው? አታውቂኝም ማለት ለመጀመሪያ ጊዜ ግቢ ውስጥ የማያውቀኝ ሰው ሲያጋጥመኝ እንዴ ትምህርት ቤቱ ዳይሬክተር እንዴ ተማሪ ሁሉ የሚያውቅ? ታዩ ብቻ በቅርቡ እንገናኛለን። ዛሬ ጓደኛሽ የለችም እንዴ? አለች። አልደወልኩላትም ዛሬ። ለምን? በዚህ በኩል ለመምጣት ብለሽ? አዎ ትናንት በደምብ ሳላመሰግን ስለሄድኩኝ ያው በዚህ ስመጣ ካገኘሁክ ብዬ ላመሰግን ነው የመጣሁት። ለሱ ብቻ ነው? አዎ እና ሌላ ለምን ሊሆን ይችላል? በቃ ተይ። ለማንኛውም ከክላስ ስትወጡ ጉብኝት አድርጋችሁ ይላል። አይ ሰሎሜ እሺ የምትል አይመስለኝም። እሷን ጥያት ደግሞ መምጣት አልችልም። ሁሌ አብረን ስለምንመለስ ወይ በቃሽ እኔ እመጣለሁ። እሺ እና ስልክ ታስደውኛለሽ? እሺ ምኑ? አይ ደውላለሁ ብለህ መሰለኝ የወሰድከው። አይ ተይ በኋላ ታስደውኛለሽ። በኋላ ማለት ከክላስ ወጣ ማለት ነው? አያስቸኩልም ነው? አይ አስቸኳይ አይደለም። እሺ በቃ ቻው። መልካም ጊዜ። ያው ማቲ እንዴት ነህ? አለሁልሽ ኮከቤ። ፒስ ነው። ባለፈው ተናዳ ስትሰድበኝ መጥፎ ሰው መስላክ ነበረ እና አይደለችም እንዴ? ኧረ አይደለሁም። ያው በጓደኞች መካከል ጸብ ያጋጥማል። ያን ጊዜ ተጣልተን ስለነበረ ነው እንጂ ለዛ አይነት ሰው አይደለም። እዛውም ደግሞ ምን ይላል? በጣም ወዳት ጓደኛዬ ናት። ከዚህ በኋላ ደግሞ ያንተም ጓደኛ ትሆናለች። ያማ የኔ? ኧረ እኔ አልፈልግም። አንቺ ትበቂኛለሽ። አንተ ደግሞ እንደዚህ ቂመኛ ነህ እንዴ? በቃ ያኔ አጋጣሚ የተፈጠረ ጸብ ነው። ለምን አትተውም? በእርግጥ ያደረኩት ነገር ትክክል አይደለም፣ ግን ደግሞ ጸጽቶኝ እሷን ይቅርታ ብያታለሁ። ያው አንተንም ካስደበርኩ ደግሞ ይቅርታ። እኔ ጣጣ የለብኝም። ያው ከኔ ጋር አልተደራረስንማ። ተደራርሰናል እንጂ ባለፈው እሷ ባይለችበት ተነጋግረን አልነበረ? ያው እሷን የምተናገርኳት ነገር አንተ ላይ ማሳየት ነገር ይቅርታ። እሺ ከልብሽ ከሆነ ይቅርታ አድርጌልሻለሁ። አያሳስብም። ተስማማ? ተስማማ። በቃ እኔም የሆነች ወር ካለችኝ ልመለስ። እሺ ሳሚ ለምን ነው ትራንስ ስልክ ማታነሳው? ትተሽኝ ከሄድሽ በኋላ ለምን ትደውያለሽ? ከማርታ ጋር እኮ ነው የሄድኩት። ሌላ ቦታ ሄድኩ አስመሰልከው። የሄድሽበት ቦታ እኮ አይደለም። እንገናኛለን ተባብለን ትተሽኝ መሄድሽ ነው ያናደደኝ። እሺ በቃ ሳሚ ይቅርታ። ደግሞ እኮ ቶሎ ነበር የተመለስኩት አንተን ለማግኘት። ከዛ ስደውልልህ አታነሳም። እቤት ብቻዬን ነበርኩኝ። እንዴት እንደደበረኝ። አናደሽኝ እኮ። ቢሆንም አንስተ እንዲህ ነው ማለት ነበረብህ። እኔ እኮ ሌላ ነገር የሆንክ ነበር መሰለኝ። በዛ ላይ ብቻዬን። ጥፋቱን ወደ እኔ አትቀይር። ጥፋቱን ወደ አንተ እየቀየርኩት አይደለም፣ ግን አንተ ካኮረፍከኝ ማንን አወራለሁ? አንስተ ብትናገረኝ ይሻለኛል። እኔማ ለሰኮንድ ብቻሽ እንድትሆኝ እንድትጨነቂም አልፈልግም፣ ግን ተናድጄ ስለነበር በቃ ከዚህ በኋላ እንደዚህ አላደርግም። እሺ ጃፒ፣ እኔም ከዚህ በኋላ አላናደድም። ምንድን ነው ሰላም? ምንም። ማነው ቴክስት ያደረገልሽ? ማንም? እኔ እንጃ። ምንድን ነው የምትደናበሪው ታዲያ? ኧረ ምንም። ማነው? ፋዘር ናቸው እንዴ? ደህና አይደሉ? ኧረ ደህና ነው። እና ማን ነው? ቴሌ ነው። እሺ በቃ ወደ ክላስ እንግባ፣ በኋላ እንገናኛለን። በቃ እሺ ሳሚ፣ ቻው። እሺ
ማቲዬ እንዴት ነህ? ሳምሻሽ ነው። አንድ ምርጥ ሀሳብ አስቤላታለሁ ለዚች ውሻ። ምንድነው? ሳምራዊት ከዚህ በኋላ ምንም ነገር ባታስቢ ነው ደስ የሚለኝ። ምን ማለት ነው? ልጅቷ ኮከቤን ይቅርታ ጠይቃታለች። እኔንም መጣ ይቅርታ ስለጠየቀችኝ ኮከቤ አስማምታናለች። አታረገውም ማቲያስ አታረገው። እኔም መሀል ከታ አንተም ወደ ዳር አልሸሽም። አዎ በቃ ልጅቷን ኮከቤ ላይ እንዳደርስ ላስጠነቅቃት ነበር የፈለግኩት። ፈርታ ይቅርታ ጠይቃለች እንጂ ከልጅቷ ጋር እኔ ምንም አይነት ቂም የለብኝም። የኔስ ጉዳይ ማቲያስ፣ የኔስ ጉዳይ። በቃ ከዚህ በላይ ልረዳሽ ምንም አልችልም ሳምራዊት። እንደዛ ነው። ኒቆ ነገር ሁሉ ገድየዋለሁ ነው የምልክ። እንዴት ከወደ ይቅርታ ተባባልና ትችያለሽ ነው የምልሽ። አሁን የቀረን የሳምራዊት ጉዳይ ብቻ ነው። ባለፈው ላደረገችው ነገር ተመጣጣኝ ዋጋ ልንሰጣት ይገባል። አው ልክ ነሽ፣ ግን የሆነ ነገር ብናረጋት እኮ ትነግራቸውና ሌላ ነገር ውስጥ ትከተናለች። ታዲያ ለምን እነሱ እንዲነሱባት አናደርግ? አው ልክ ነሽ። ሳምሪና ሜሪን አጣልቶ ማለት ነው ማቲ ሳምሪ ላይ እንዲነሳባት ማድረግ አለብን። አንተ ግን ትክክለኛ የሴራ ሰው ነህ። ኧረ ተይ በእናትሽ፣ ይሄ ባንቺ አያምርም። ኧረ ዝም በል፣ ያንተማ ይለያል። ሰው ጥራ ቢሉት ራሱ መጣሉ በለው። ተረት ምናምን ትሞክርልኛል። ሰላም አንቺ ምን ሆነሽ ነው? ጧት ደውልሽ ማታነሺው? ስልኬ እኮ ዘግቶ ነው። ደግሞ እናቴ ቃላከችኝና እሱን ዕቃ ድርሼ ስመለስ በሌላ መንገድ ነው የመጣው። ብትነግሪኝ ግን አሪፍ ነበር። ይቅርታ ጓደኛዬ። ደግሞ ስመጣ ማንን ባገኝ ጥሩ ነው? ማንን? እስጢፍን አግኝቼው እዚህ ላይ ሸኝቶኝ ነው የተመለሰው። ኧረ እባክሽ፣ ምን ነው ከዚች ጋር በጣም አጋጣሚ እያገጣጠማችሁ ነው? እኔ ራሱ እንዴት እንደገረመኝ ሳገኘው። ብታይ ደስ የሚል ነው። እዚህ ድረስ ሸኝቶኝ በኋላ ስትመለሽ እንጠብቅሻለሁ ምናምን ብሎኝ ነው የሄደው። የምርሽን ነው? አዎ ምን ነው? አይ ምንም። እንዴት እንደዛ አለ ብዬ ነዋ። ፈጣጠነ ትንሽ። ዝም ብሎ ሸኘኝ እኮ ነው እንጂ ሌላ አይደለም። አይ ይሁን፣ ግን እየተጠነቀቅሽ። አረ እንደዛ የሚያስብል ነገር አይደለም። የተለየ ግንኙነት እኮ የለንም። ደግሞ ልጁ ጥሩ ልጅ ነው፣ አይተሽዋል። ይሁንልሽ። ብታይ ዛሬ ማን እንደሆነ አላውቅም፣ የሆነ ሰው ቴክስት እያደረገልኝ ነበር። ምን ብሎ? እንዴት ነሽ የኔ ቆንጆ ምናምን ብሎ ላከና ማንነት ስለው ማንነቴን አሁን አልነግርሽም፣ ጊዜው ሲደርስ እነግርሻለሁ ምናምን ብሎ ላከ። አታውቂውም? እስኪ ስልኩ ቁጥሩ ምንድነው? ተመሰጥሽ? አይ ምንም፣ ቴክስቶቹን እያየሁ እኮ ነው እንጂ ስልኩን አላወኩትም። ተይ በቃ እባክሽ፣ አንዱ ዝም ብሎ እየተለፋደደ ነው የሚሆነው። እዚህ ነው እንዴ የሚማረው? አዎ እባክሽ፣ ለነገሩ ነገሩ ገርሞኝ ነው እንጂ ያን ያህል ትኩረት የሚያስፈልገው ነገር አይደለም። እሺ በቃ ተይው። አንቺ ልቀቂው እንጂ ምን አባሽ ሆነሽ ነው? አሁን ደግሞ ተረኛ ሆንክ መስራት። ሰለንሽኝና ሊድ እኔ ለምሳሌ በእናትክ እንደዚህ ጠይቀሽኝ ነው እንደምስልሽ። ሳምራዊት ባትፈታተኝ ጥሩ ነው። ሰሉ መልሽልኝ። የሚያስቀና ፍቅር ላይ ናችሁ። እናመሰግናለን። ግን ደግሞ ትንሽ ቅንድብ አካባቢ ያላበላሻትም። አውቃሽ ነው እንደምትፈታተኝ አንቺ። ደግሞ ውበቷን አቃለንከው። ያን ያህል ቆንጆ አይደለች። ምን አገባሽ አንቺ? ምታኝ
ንግስት ተቆጣች። ዶሮ ዛሬ ደግሞ ተረኛ ተደባሪው አንተ ነህ። እድልሽን ተጠቀሚበት። ለመጀመሪያ ጊዜ ነው እንደዚህ ደብሮኝ ብቻዬን ሰቅስል። ገና ለገና ኮከቤ ታጽናናኛለሽ ብለክ ነው? ወደሽ ነው እንዳልሄድ? እስኪ ወንድም አይደለሁም ሴት ነኝ። እሺ እስኪ ሴት። ወረኛ ግን ምን ሆነ ነው? አይ ምንም። ግን ስሚማ ያቺ ጓደኛሽ የምሯን ይመስልሻል? ይቅርታ ምናምን ብላ የተቀለጣጠፈችው? ብቻ በዚህ ጉዳይ ነው የደበረኝ እንዳትለኝ። የሚያስጨንቅ ጉዳይ አይደለም እንዴ? ቆይ ለምንድን ነው እኔ የምትጨነቅልኝ? ለአንቺ ነው እንዴ? እና ራይልን ከኔ በፊት ታውቃታለህ? እሱማ አላውቃትም፣ ግን ባለፈው ከአንድም ሁለቴ ሳናግራት ለአንቺ ያላት ንቀትና የልጅቷ ክፋት ምንም ነው ደስ ያላለኝ። እንዴ ራይል እኮ ከልጅነት ጀምሮ ነው ማውቃት። አብሮ አደግ ጓደኛዬ ነች። ለኔ ነው እንደዚህ የምትነግረኝ? ከልጅነት ጀምሮ ቢሆን የምታውቂያት እርግጠኛ ነኝ አንድም ቀን ይቅርታ ጠይቃሽ የምታውቅ አይመስለኝም። አረ ታውቃለች? እርግጠኛ ነሽ? እኔ እንጃ አላስታውስም፣ ግን ይመስለኛል። ኡፍ በእናትህ አታስጨንቀኝ። አረ ለማን አባቱ ስል ነው ማስጨንቅሽ፣ ግን ተጠንቀቂያት። እሺ ግን እንደዚህ እየተጨነክልኝ መሆኑን ማመን አልቻልኩም። ከቤተሰቤ ውጪ ማንም እንደዚህ አስቦልኝ አያውቅም። እኔም ከቤተሰቤ ውጪ ለማንም እንዲያስብ ያለቅ። ስዕል አልጠፋብህም እንዴ? ከስንት ጊዜ በኋላ ተጨነቄ ሲዬ ልሰጥሽ ስመጣ እኮ ነው የቀደደችብኝ። እኔንም የሆነ ጊዜ እንዲህ ያደረገችኝ። ከዛ በኋላ ድጋሚ ሲዬ ነው የሰጠሁት። እና ድጋሚ ልሳልሽ እንዴ? ወደ ለነገሩ 10 ይመስልሽ የሚያቆጭ ምንድን ነው? ምንም። ምን ሆነሻል? ከቅድም ጀምሮ ቴክስት እየገባልሽ ምናምን እየተጨናነቅሽ ነው። ፋዘር ደህና አይደሉም እንዴ? ኧረ ደህና ናቸው። ሰሎሜ እየደበቅሽኝ እንዳይሆን ላለማስቸገር ብለሽ። ሳሚሙ ደህና ናቸው። ደግሞ ምንም አልሆንኩም እኮ። ለምንድነው እንደዚህ የምትለኝ? ምንም አልሆንኩም ትኛለሽ እንዴ? ቴክስት በገባልሽ ቁጥር እየተደናበርሽ። ስልኩ አዲስ ስለሆነብኝ እኮ ነው ቴክስት ሲገባ ድምፁ የሚያስደናግረኝ። የኔ ስልክ ልስጥሽ እንዴ ወይ? ኧረ ችግር የለውም። እስኪ ለምንድነው? ኧረ አይደብርም አንቺ ጋርሽ እንዴት ናችሁ? ፒስ ነው። አለሁልሽ። አንቺማ ክላስ ምናምን መምጣት አቆምሻ? እንደ ቀልድ ረሳሽ? አይደለም እኮ እኔ ሁለታችሁም ጋር ስመጣ እየተጨናነኩ ነው። እናንተ ደግሞ ሰው የመስማት ምንም ፍላጎት የላችሁም። በስሜት እየተናዳችሁ ነው። ስሜት ነው ብለሽ ነው? አዎ ሳምሪዬ፣ ለምን አንዳችሁ ልታበርዱት አትሞክሩ? በዛ ላይ ሁለታችሁም ናችሁ ተጎጂ የምትሆኑት። ማንም አያሸንፍም። ልክ ነች። በቃ ብታረጋጉት ነው የሚሻለው። ጀለስ አማሾች ባትሆኑ ቢያንስ ላሽ ተባባሉና ፒስ ፍጠሩ። ባለፈው የሰራነው ነገር እኮ አንዴ ነገሩን አበላሽቶታል ማትዬ። ማለት ምን ሰርታችሁ ነበር? አረ ምንም፣ ባለፈው ሲጣሉ አገላግያቸው ነበር እንጂ ምንም አልተፈጠረም። አይደል? ግን እኮ ትንሽ ራሄልን ጎርታዋታል። ምን? መቼ ነው? አይ አጋጣሚ ስገፈትራት ወደ ኋላ ወደቀች እንጂ እኔ ምንም አላደረኩም። ያው ከልቤ እንዳልነበር ስለገባት እሷም ዛሬ መጣ ይቅርታ ጠየቀች። እውነት ይቅርታ ጠየቀች? ለዛ ነው ነገሩን የተውከው። አቺ ምንድነው መዘላብጂው? ኧረ ዝም በይ። በእርግጠኝነት የሆነ ነገር አድርጋችኋል። እንጃ፣ እሱን ጠይቂው። እንዴ ምንድነው ነው የምትጠይቀኝ? እኔና አንቺ አንድ ላይ ያደረግነው ነገር አለ እንዴ? የለም እንዴ? ምን አርገ ነው ማቲያስ? አረ ኮከቤ፣ እሷ ዝም ብላ ነው፣ አታዳምጫት። ሳምሪ ምንድነው? ምን አርጋችኋት ነው? በእርግጠኝነት ራይልን የሆነ ነገር አርጋችኋታል። ቅድም መታ ይቅርታ የጠየቀች የሆነ ነገር አስባ ነው እንጂ አትጠይቅሽማ። እኔ እንደዛ አላልኩም። እስከምትጨርሺ መጠበቅ አይጠበቅብኝም። መጀመሪያም አላመንኳትም ነበር።
አሁን ያረከውን ነገር መደበቅ ነው አምዘላበደው? ምንም ያደረኳት ነገር የለም። ኧረ ኮከቤ ካላመንሽ ሳምሪን ጠይቂያት። አረ ምንም ነገር የለም። ባለፈው ሊያገላግልን ሲሞክር ሳያስበው ገፍተር ነገር አረጋት እንጂ ምንም ነገር ያደረጋት ነገር የለም። ልጅ መሰልኳችሁ እንዴ? እንደውም ራሷን እጄ ጠቃታል። ኮከቤ አንቺ ምንድነው የምትዘላብጂው? ፊት ሲሰጥሽ መልክ ትሰሪያለሽ እንዴ? አንተ ራሱ ነው መሀል ላይ ተተላሽ ስትል አይደብረም እንዴ? ስፈልግ እረዳሻለሁ፣ ካልፈለኩ ደግሞ አረዳሽም። አንቺ ስላልሽ ነው እንዴ? መስመር አትለፊ ማማ። ይማ ሪች ሳምሬትን ማለት ነው ዛሬ አንለቃትም። ያሰብኩት ነገር አለ፣ ታግዥኛለሽ? ምንድነው? ምን ልናረጋት? እሷ ለሳሚ ነግረው ነው ያን ሁሉ ቡጤ የደረሰብኝ እና እኔ ላይ የደረሱትን እንዳለ ቡጤዎች እሷ ላይ ያደርስባታለሁ። ግን ይሄ ነገር ችግር ውስጥ እንዳይከተል ምንም ችግር የለውም። አንቺ ብቻ ያልኩሽን ታደርጊያለሽ። ነፃ ምን ኮነሽ? ማርቲ ቅድም ያልኩሽ ልጅ እኮ ምንም ሊተወኝ አልቻለም። ምን አለሽ ደግሞ? መጀመሪያ በሰላም ላውራሽ ብዬ ነው እንጂ እኔ ማውራት ግዴታ አለብሽ ምናምን እያለ ነው። እና ምን አለሽ? ሳሚ አብሮኝ ስለነበረ ምንም አልመለስኩለት። ሳሚ ያውቃል እንዴ? ኧረ አያውቅም እኮ በቃ ማነው ምናምን በይውና ያለዛ ብሎክ አድርጎ። እውነትሽን ነው። እንደውም ብሎክ ለምን አላደርገውም? እሱ ነው። ኧረ ተው ወይ እያስፈራራኝ እንደውም ብቻ ነው አባ። አንተ ነህ እንዴ? እንዴት ነህ? አይ ስልክ እየጠበኩ ነበር፣ ለዛ ነው። ስልክ እኮ አይሰራም አባ። ደግሞ በማን ስልክ ነው የደወልክልኝ? እና ደህና ነህ? እኔ ደህና ነኝ አባ። ቆንጆ ነው፣ እየተማርኩኝ ነው። ብቻ አንተው እኮ አይደል አባ፣ ይቅር በለኝ። ግን ጤናህ እንዴት ነው? መድኃኒት ባለፈው ልኬልህ ነበር፣ ደርሶሃል አይደል? በቃ ለእኔ ስትል ራስን በደንብ ተንከባከብሽ አባቴ። አንተ የሆነ ነገር ከሆንክ እኔ መኖር አልችልም። ለካ በሰው ስልክ ነው የደወልከው። እሺ በቃ ቻው። እንደዚህ ሲመች ደውልልኝ እሺ አባ። ቻው፣ እወድሃለሁ። አባትሽ ናቸው? አዎ። እንዴት ናቸው? በእናትሽ ግን ናፍቆቱ መቼም ገሏቸዋል። በሰፊው ለምደው ሁሉንም ነገር በጥንቃቄ ነው የምናደርገው። አንለቃትም። ሀያት ደግሞ መጣች። አሁን ስትታዩ ሰው አትመስሉም? ሁለት ሰይጣኖች፣ ግን ደግሞ ትክክለኛ ጥምረት ነው። በጣም ነው የወደድኳችሁ። አይለያችሁ። አቤት እንዴት እንደምታስጠሉኝ ሰይጣኖች! ስጠሉ። ታያለሽ፣ አልለቃትም። ዋጋውን ነው የምሰጣት። መጣሽ? ሲማ ዛሬ እኮ ስጢፍ እመጣለሁ ብሎኛል። የምርሽ ነው? እሱ በቃ ከመጣ ብቻ እንዲዳ እንዴ? ለምን? ምን ችግር አለው? እኔ እንጃ። ያው እኔ ብዙም ከሰው ጋር አልግባባምና እንዳላስደብራችሁ ብዬ ነው። አሮ ልጅ ፈታ ያለ ልጅ ነው እሱ። ለራሱ ያስደብረን። ኧረ እናቱ አረጋጊው። ወይኔ በመጣ ነው። እንዴና ሳምራዊት ሳምራዊት ሳምራዊት፣ ዛሬ በጣም ትልቅ ስህተት ነው የተሳሳትሽው። በጭራሽ እንዳትደግሚሽ። አይደገምም፣ ችግር የለው። ለእሷ ብዬ እንደዚህ አይነት ችግር ውስጥ ገብቼ እሷን የሚያሳጣኝ ከሆነማ ምን ጥቅም? ችግር የለውም፣ አልደግመውም። ቅድም እኮ ተናድጄ ስለነበረ ነው። በቃ ብትናደጅም እንዳትደግሚው።
ከዚህ በኋላ ከራይል ጋር ሳይሆን ጸቤ ካንቺ ጋር ነው የሚሆነው። ምንድነው የምታስፈራረኝ? አልደግሞም አልኩህ እንዴ። በይ በቃ ለዛሽ መናጢ ደግሞ ቆንጅዬ ነገር አዘጋጅላት። ችግር የለውም። ነገ አስቤ በደንብ እነግረዋለሁ። እና ሰሎሜ ተጫወች እንጂ። እጮታለሁ። እየሰማችሁ እኮ ነው። እና ክላስ እንዴት ነው? አሪፍ ነው፣ ምንም አይልም። ቆያችሁ እንዴ ጓደኝነት ከማርቲ ጋር? አይ ብዙም ባንቆይም ግን የክፉ ቀን ጓደኛዬ ናት። ታስታውቃለች። በጣም መልካም ሰው ነች ማርታ። እኔ ራሱ ገና ለገና ስልኬን አስመልስክልኝ ብላ አንዴ ገንዘብ በማግስቱ ይዘኝ መጣች። የዛን ቀንማ ሼም ይዞ ነው እንጂ ያኔ ስጠይቀኝ የምርህን ነበር። ሼም ይዞኝ። አሁን ግን የምትሰጪኝ ደስ ይለኛል። ኧረ አሁንማ አልያዝኩኝም። ያየሽ ተቀቀለል። እውነትም በጣም የዋህነሽ ጓደኛዬ። አሁን ነው የዋህነቴን ያወቅሽው? እሱማ አውቅ ነበር ግን እንደዛ አይመስለኝም ነበር። ስለዚህ ገንዘብ ካልወጣ እያለች ስለሆነ ለምን ነገ በዚህ ሰዓት አንገባበት? አሪፍ ሀሳብ ነው። እሺ አያሳስባቸው፣ በቃ ጋብዛቸዋለሁ። ያቺ ትና መጣች። በቃ አንቺ ጠብቂኝ እንደዚህ